እንደዚህ የሚያይሽ? እኔ እንጃ እናቴ አየኝ እንዴ? ቆይ ተይው፣ ያየሁትን አይቻለሁ። ይቺ ልጅ ብቻ በሰላም ትውጣ። ምን ነው እናቴ? ተይው በቃ። ሰላም ጤና ይስጥልን ውድ የአዶት ሚዲያ ቤተሰቦች እንደምን አላችሁ? ዛሬ እንደምትመለከቱት እንግዲህ በእንግዳ ድራማ ተከስተናል ማለት ነው። እንግዳ ድራማ አወዛጋቢ፣ አሳዛኝም በቃ ሁሉ ነገርን ያካተተ ሆኗል። በጣም አሪፍ እየሆኑ ነው። አሪፍ ፓርቶች እየተፈጠሩ ነው። አሁን ላይ በፊት ላይ የነበሩ ሁሌ አንድ አይነት የነበሩ ሀሳቦች አሁን ላይ እየተቀረፉ ይመስላሉ። ምክንያቱም እንደምታዩት ሄለን በአዳኞች እጅ ገብታለች፣ ታድናለች ማለት ነው። እንደምታዩት ደግሞ እዚህ ጋር በሌላ በኩል ኑኑና ወንድሜ ምን እያደረክ ነው? ለምንድን ነው ሳጥኑን የከፈትከው? ለምን ወደ ውስጥ ገባሽ? ምን ሆነሻል? ንገረኝ። ምን እያደረክ ነው? ምን ለማድረግ እየሞከርክ ነው? ምንም ለማድረግ አይደለም። ከዚህ እንውጣ። እኔ ሰረቅሽ ብላ አይደል ተጣላኝ? በል ንገረኝ። ምን ፈልገህና ለምን እንደዚህ እንደምታደርግ ንገረኝ። ማወቅ ፈልጋለሁ። በዛ ላይ ውጭ ያየ ሰው ሌባ ነው የምትመስለው። ለምን ትከታተኛለሽ? በዛ ላይ ደግሞ ሌባ ማለት ሌባ ነው እያልኩ አይደለም፣ ግን ደግሞ የሆነ ሰው ቢያይ ሌባ ነው የምትመስላቸው። በጭራሽ እዚህ ነገር ውስጥ መግባት የለብህም ወንድሜ። እትዬን ታውቃት የለ እንዴ? እሺ አሁን እንውጣ። ይኸውላችሁ አሁን መግባት ይችላል። ልጅቷ አለበት እንዴ? ምን ሆነሃል? መግባት አይቻልም አልኩህ እኮ። ሐኪሞች ጠርተው እስኪያናግሩ ድረስ በትዕግስት እየጠበቅን ነው። ቆይ ምንድን ነው? ከባድ ጉዳት ነው እንደ ደረሰባት? ቆይ አንተ ለምንድን ነው የመጣኸው? ይሄ ታውቆኝ ነበር እንዳመጣ ስለኝ ነበረው። እና ልጅቷ እንደዚህ ሆና መቅረት ነበረብኝ? ቆይ አንተ ምን ቤት ነህ? እናቷ ነህ? አባቷ ነህ? ወይስ አጎቷ ነህ? ለስሙ ምንም ዝምድና የለህም። ደግሞ እኔንም አዋረድከኝ። ቆይ ለምንድን ነው አንቺ የምትዋረጂው? አትሰሙት እንዴ? ማን የተናገረው ይሄን ሚስጥር? እንዴትና ከማን ሰማ እያለ እኮ ነው። እንግዲህ እኔ ሰምቼ መቅረት አልችልም። ቤተሰብ ያው እንደምትመለከቱት ቴዲም ያገባኛል ይመለከተኛል እያለ ነው። ከወንድሟ በላይ እኔ ያለሁላት እያለ ነው። ያው ድሉም ባያገኝ ማለት ነው። ያው በውስጥ አዋቂነት ውስጡ ይነግሯል ልጁ እንደሆነች። በጣም ብዙ ነገሮችን ማስተካከል ይፈልግ ነበረ፣ ግን ነገሮች ሳይሳኩለት ቀርቶ ማለት ነው። መሲ እንደምታያት ደግሞ እንዴት በዚህ ልክ አንተ ትገባለህ? አንተ እንዴት ጣልቃ ትገባለህ? አባቷ ነው ያጎቷ ነው እያለች በጣም እየተቆጣች ነው። እንደምታዩት ደግሞ ወንድሟም ለምን ትመጣለህ? ምንድነው? ማነህ? ምናምን እያለ እያፋጠጠው ነው። እሱ ግን ይህን ሁሉ ንግግርና ይህን ሁሉ ጫና ችሎ ገፍቷል ማለት ነው። እሷን ለመጠየቅ ተቀመጭ፣ ወደ ቦታሽ አርፈሽ ተቀመጭ። ኧረ እባክህ በግድ የምታስቀምጠኝ እንደሆነ እናያለን። ምን ልታመጣ ነው አንተ ወርጋት? ረፊ እንደ ባልሽ ሞትሽን አታፋጥኝ። አርፈሽ ቁጭ በይ። ማለት አንተ ነህ እንዴት ቶሚን የገደልከው? መለፍለፉን ተይና አርፈሽ ቁጭ በይ። በዛሬ ቀን ሰው እንድገላ አትገፋፊ። የመሞቻ ቀንሽ አሁን አይደለም፣ ገና መሰቃየት አለብሽ። አንተ ነፍሰ በላ ተናገር። ቶሚን የገደልከው አንተ ነህ ወይ? ዝም ብለሽ አፍሽን ዝጊ። ስርዓትሽን ይዘሽ ተቀመጪ። እርዱኝ፣ ሰው ያለ እርዱኝ፣ ሊገለኝ ነው። እባካችሁን እርዱኝ፣ እርዱኝ፣ ሰው ያለ እባካችሁን እርዱኝ፣ ድረሱልኝ እባካችሁ። ሰሚኛለሽ? እኔ ራሴ እረዳሻለሁ። ከዚህ በኋላ እፈራገጣለሁ ብትይ አንገትሽን ጠምዝዤ ነው የምትለው። ልትቀመጭ
ተመልሼ እመጣለሁ። ለማምለጥ እሞክራለሁ ብትይ አናትሽም ብዬ ነው የምደፋሽ። ቤተሰብ እንደምትመለከቱት እንግዲህ ራሷን ለማስመለጥ ሞክራ ነበረ፣ ግን አልሆነላትም፣ አልተሳካላትም ማለት ነው። ተይዛለች። መክቡም እንደምታዩት ያው ደብቆም ተጨንቆም ተጠቦም ይሁን ልብስ ቅያሪ ይዞ መጥቷል። ያው ደግሞ ምንም ማድረግ ስላልቻለ ለኑኑም ሳይነግራት ደብቆ መጥቷል ማለት ነው። ተቀመጭ፣ ወደ ቦታሽ አርፈሽ ተቀመጭ። ኧረ እባክህ በግድ ብታስቀምጠኝ እንደሆነ እናያለን። ምን ልታመጣ ነው አንተ ወርጋት? ረፊ እንደ ባልሽ ሞትሽን አታፋጥኝ። አርፈሽ ቁጭ በይ። ማለት አንተ ነህ እንዴ ቶሚን የገደልከው? መለፍለፉን ተይና አርፈሽ ቁጭ በይ። በዛሬ ቀን ሰው እንድገላ አትገፋፊ። ደሞች አቀንሽ አሁን አይደለም ገና መሰቀየት አለብሽ። አንተ ነፍሰ በላ ተናገር። ቶሚን የገደልከው አንተ ነህ ወይ? ዝም ብለሽ አፍሽን ዝጊ። ስርዓትሽን ይዘሽ ተቀመጪ። እርዱኝ፣ ሰው ያለ እርዱኝ፣ ሊገለኝ ነው፣ እባካችሁን እርዱኝ። እስካሁን የት ነበራችሁ? ይቅርታ ወንድሜ፣ ቶሎ መድረስ ስላልቻልኩ ነው። ጓደኛስ? እሱ የእትዬ ልጅ ጋር ሄዶ ነው። እትዬ ማለት ደግሞ እሷ ናት። ልጅቷ ታማ አጋጣሚ ሆስፒታል ስለገባች ነው። እኔ ስለሱ አይመለከተኝም። የታለቀው? ይሄው ይሄንን ያመጣሁት። የት ናችሁ? ያላችሁበትን ቦታ ንገሪኝ። አይ እኛ እኮ ስላለን አንተ ወደ ቤት ብትሄድ ይሻላል። ትቀልጃለሽ እንዴ? ኤልሹ ተኝታ እንዴት ነው ወደ ቤት የሚሄደው? ሲፈልግ ቤቱ ለምን አይፈርስም? ቤቱ ነው ንገሪኝ። እሺ በቃ ቴክስት አደርግልሃለሁ ቦታው። ጥሩ እሺ ስልሻለሁ። አንቺ እውነት? አዎ ስልሻለሁ። ቤተሰብ እንደምትመለከቱት ቤሉል በሀሳብና በጭንቀት ተውጦ ነበረ። እንግዲህ ዶክተሮች ውጤቱ ደርሷል እና ግባ ብለውት ነግረውት እንደዚህ አዝኖ አቅርቅሮ ሲወጣ አስደንግጦን ነበር። ምንድነው ደህና ናት ወይስ ምን አሉ? ደህና ናት እንዴ? እና ለምንድነው እንደዚህ ፊትን የጣልከው? ኤልሹዬ ሳይ ተመስ አንቺ እዚህ ምን አባሽ ትሰሪያለሽ? እሺ እንግዲህ መሴት አለሽ። የት ቀርታ ነው? ከኋላ ናት፣ ትመጣለች። እሺ ምን ላውራሽ መሲ? ተይ እንጂ ጊዜ እኮ ገንዘብም ጉልበትም ነው፣ አይቀለድበትም። ስለዚህ መሲ እኛ ስለ ራሳችን ህይወት ቶሎ እናስብ። እንዴት ነው? ቆይ ስለ ሄለን የሰማችሁት ምንም ነገር የለም? አዎ እስካሁን ድረስ ምንም አልሰማንም።